ሰላም ሰላም ውድና የተከበራችሁ የማሂቲ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? በአገር ውስጥም በአገር ውጭ ያላችሁ ቅመሞቼ በስደቱ ዓለም ያላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ጠፍተናል፣ አውቃለሁ፣ ጠፍቻለሁ። በጣም አንድ ሳምንት ምናምን ይሆነናል እና የሆነ ነገር ገጥሞ የነበረ ከዛ አጋጣሚ ስላልተመቸኝ ነው በቪዲዮ ያልመጣሁላችሁ። ዛሬ ግን በአዲስ መልኩ አዲስ ነገር ይዤላችሁ መጥቻለሁ። እሱም ደግሞ ምንድነው እኔና ጓደኛዬ ያው ቤታችን ይራራቃልና ትንሽ እሷን ሰርፕራይዝ ላረጋት ፈልጋለሁ። ምክንያቱም ካሁን በፊት በብዙ ቪዲዮዎች ብዙ ጊዜ ተናግሬዋለሁና እዛም እያለው ስደትም እያለው እዚህም ኢትዮጵያ መጥቼም በኔና በሱ መሃል በነበረ ቆይታም በጣም ብዙ መስዋዕትን ከፍላኛለች። ለሱም ለኔም በጣም የምወዳት ምርጥ የጓደኛዬ ናት። ምክንያቱም በእያንዳንዱ ቻሌንጆች መሃል እሷ ነበረችን ከጎኔ የነበረችው ሰፖርት ስታደርገኝ በብዙ መንገድ ስታበረታታኝ ስታግዘኝም ስትመክረኝም ያንን ሁሉ ቻሌንጆችን አልፌ ችኛዋን እንድመጣ ያደረገችው እሷ ናትና እስከዛሬ ድረስ ቤተሰብ ምንም አይነት ስጦታ ሰጥቻት አላቅም። ዛሬ ግን በጣም የምትወደው ነገር ነው የገዘውላት። ያው ሰርፕራይዝ ላረጋት ብዬ ነው ቤተሰብ እና ዛሬ እንገናኛለን። ደውዬላታለሁ። ያው ሰፈርም ስለሆነ ነግሬያታለሁ። እና ቤተሰብ ልደቷ ነበረ ሰሞኑ አላከበርኩላትም ነበረ፣ አልሄድኩም ነበረ እሷ ጋር። ዛሬ ግን ያንን በማስመልከትም አሪፍ ጊዜ እንድታሳልፍ ፈልጋለሁ። ሰርፕራይዝም ላደርግ ፈልጋለሁ። በጣም የምትወደውን ስጦታ ነው የገዘውላት። በጣም ደስ እንደሚላትም ተስፋ አድርጋለሁ። ምክንያቱም ካሁን በፊት ምንም አይነት ስጦታ አልሰጧትም። ያው አይታችኋል በቪዲዮም እና በአብዛኛው ቪዲዮዎች ነበረችና ዛሬ ግን እሷን ላስደስታት ጠብረ ገፍ ብዬ እና ቤተሰብ ስጦታው ምንድነው የሚለውን ደግሞ አብረን ምናየው ይሆናል። ምክንያቱም ያው አልነግራችሁም ለእናንተም አብራችሁ ከሷ ጋር ሰርፕራይዝ ላደርጋችሁ ስለምፈልግ ማለት ነው። እና ቤተሰብ ደውዬላታለሁ፣ ሰፈር ነይ ብያታለሁ። ትንሽን ጠብቃት እና የጠፋሁበት ምክንያት ደግሞ ምንድነው ትንሽ ፋሚሊ ጋር የሆነ ነገር ገጥሞኝ ነበረ። በዛ ምክንያት ምንም አይነት ቪዲዮ ይዤላችሁ ልመጣ አልቻልኩም። ያው አልፎ አልፎ በሾርት ዝም ብዬ እመጣለሁ እንጂ እንዲህ ቪዲዮ ይዤላችሁ አላቅም። ጠፍቻለሁ አውቃለሁ። ምክንያቱም ካለውበት ሁኔታ አንፃር አልተመቻቸልኝም ነበር። ያው እኔ ሻሸመኔ ልጅ ነኝ። አሁን ደግሞ ያለሁት ደግሞ አዲስ አበባ ነኝ። አዲስ አበባ ላይ ያው ትንሽ ጊዜ ነው የምቆየው እንጂ ከዛ በኋላ ወደ ሻሸመኔ ነው የምገባው። እስከዛ ድረስ ያለችኝን ጊዜ ከሷ ጋር ያው አሪፍ ጊዜ ማሳለፍ ይሆናል። ቤተሰብ ለዚህ ቻናል አዲስ የሆናችሁ ይሄንን ፋሚሊ ያልተቀላቀላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም በቪዲዮ የተሰማችሁን ሐሳብ አስተያየታችሁን በኮሜንት እያጋራችሁ አብራችሁ እንድትሆኑ በአክብሮት ጋብዣችኋለሁ። ቤተሰብ ቤቱም ሰብስክራይብ አድርጉት፣ ተቀላቀሉ እና ቤተሰብ ያው ትንሽን ጠብቃት፣ እየመጣች ነው እሷም ታዲያስ እንዴት ነሽ? ሰላም ነው። እንዴት ነሽ? አለሽ? ምን ነው ጠፋሽ? ከስንት ጊዜ በኋላ ካሜራ ዛሬ ምንድን ነው? ዛሬ ያው ለቤተሰቦች አንዳንድ ነገሮችን ስላቸው ነበርና በልደትሽ ሰዓት አልተገኘውም ነበረ፣ ያው አልተመቻቸልኝም እና ቤተሰብ ዛሬ ያው ልደቷንም በማስመልከት የሆነ ስጦታ ይዤልሽ መጥቻለሁ። ሰርፕራይዝ ላደርግሽ ስለምፈልግ እና በጣም የምትወጂው ነገር ነው። ቤተሰብን ሰላም በይ፣ ቤተሰቦቼን ሰላም በይ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? በሀገር ውስጥም በውስጥም ያላችሁ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። እስኪ ዛሬ ምን አይነት ስጦታ እንደምሰጥ እያጓጓችኝ ነው። ቀርማ ልደቴንም ስላስታወስሽ በዚሁ አጋጣሚ አመሰግናለሁ። ደስ ብሎኛል። እኔ ቆንጆ ያው በሰዓቱ ስላልተመቸኝ ነው ያልተገኘሁት። ምክንያቱም ትንሽ እኔ በፋሚሊ ምክንያት የሆነ ነገር ገጥሞ ነበርና በዛ ምክንያት በልደቷ ጊዜ አልተገኘውም። ያንን በማስመልከት ደግሞ ዛሬ ለክሳት ነው እቺን የመሰለች ልክካት ነው ቤተሰብ
እንግዲህ ግን ማይ ምን ታውቂያለሽ? የሆነ ነገር እንደዚህ በጣም እንደዚህ አላምንሽም እኮ ይኸው ቤተሰቦቼ ይዋት ስታሽቃብጥ አሽቃባጭ እና ባለፈው አይታችኋል እንግዲህ ትኬቴ እንትን እንዲል አድርጋለች። ለፋሚሊ ያለውን ነገር አሳውቃ እንድቀር አድርጋኛለች። በዛ ምክንያት ያው የይቅርታ ቪዲዮ ሰርተን ነበረ። ከዛ በኋላ ያው አልመጣንም። እቺን ያው ጠንበለል ዛሬ ያው የሷ ቀን ነው እና እንዴት ነበር አለሽ? አልናፍቅሽማ እንዴ? ያው ቤተሰብ ግን ከካሜራ ጀርባ እንገናኛለን። የግልጽ ነው። ሳንገናኝ ይከፋናል። ግን ሰሞኑን ተጠፋፍተን ነበር። እናንተ ጋር ስለጠፋን በጣም ይቅርታ እንጠይቃለን። ምክንያቱም አንዳንድ ነገሮች በህይወታችን አንዳንድ ያልሰከሉ አልመቻቸሉ ነገሮች ስለነበሩ እነሱ ይዘው ነው። ለሱ ደግሞ በጣም ይቅርታ። አይለምደንማ አይለምደም፣ እንመጣለን እና አይኗን አይንሽን ጨፍኝ። እዚህ ጋር ዝም ብዬ ማየት አልችልም። እዚህ ጋር እና አይንሽን ጨፍኝ። ዝም ብዬ መቀበል አልችልም። ምክንያቱም እዚህ ጋር መሰለሽ ስጦታውን እኔም ቤተሰብ እሷን ለማስደሰት ጠብረ ገፍ ብዬ ለፍቼ እሷ እያየች እንዴት ነው ስጦታ የምሰጠው? ይሄ አያስሞድም። እና ይኸውልሽ አይንሽን ጨፍኝ በደንብ አረግሽ። ምንም ማየት አይፈቀድም፣ አይፈቀድም። ወይኔ የሆነ ነገር መያዝ ነበረ። ቤተሰብ ምንም ማለት በስልኬ ልሸፍነው እንዴት ይልሽ? እስቲ ስልክሽ ጨፍኝ በደንብ በሁለት እጅሽ ማለት ነው። አለኝ እንዳታስገቢ መጥቻለሁ። ይኸውና እንዳታይ በደንብ ጨፍኝ እና ቤተሰብ ያው ባለፈው ታውቃላችሁ በፋሚሊ በኩል የፈጠረችብኝን በይቅርታ አልፌያታለሁ። ግን ደግሞ እስከዛሬ ለሷ ምንም አይነት ስጦታ ሰጥቼላት አላውቅም እና ያንን በማስመልከት ዛሬ በጣም የምትወደው ስጦታ እንዴት ነው ሰርፕራይዝን ወደድሽው? እንዴ ነበረ ባለፈው ፋሚሊ ጋር ትኬቴን እንዲቀጠል አድርጋ እንደዚህ ነበር ያቃጠለችኝ እና ሰርፕራይዙ እንዴ ነው? ጤነኛ ነሽ? አይምሮሽ ይሰራ? ያው የልደትሽን እንዴት ነው ቤተሰብ? እንዲህ ነበር ጮጋራዬን ያቃጠለችው ከቤተሰብ ጋር ያገናኝታኝ ማለት ነው። እና ያው ተሳክቶልኛል። እንዴት ነበር ሰርፕራይዙ? የልደትሽ ሰርፕራይዝ እንዴት ነበር? እውነት በጣም ይቅርታ። እኔ ፍቅር በቃ ኖርማል ምንድነው ነው? አንቺስ እንደዚህ ስታደርገኝ ችግር እኔ ይቅርታ አድርጌልሻለሁ አይደል እንዴ? ነይ ዞር በይ እንዳትነኪኝ። ይሄ ቪዲዮ አይፖስትም እኔ ማለት ነው ቤተሰብ እንደዛ መጥፎ ሙድ ውስጥ ሆኜ እንደዚህ አይነት ቪዲዮ ሰርታ እንኳን ይቅርታ አድርጌላታለሁ እና እሷ ደግሞ አሁን እንዲህ ታኩርፍብኛለች። በቃ የልደትሽ ስጦታ ነው፣ የመጀመሪያ የልደትሽ ስጦታ ነው። እኔ ፍቅር ይቅርታ ይቅርታ ቅመሞች ይዋት አሁን እንደዚህ ብላ አምልጣ ከሄደች አታወራኝም። ባለፈውም ከካሜራ ከወጣች በኋላ ቤተሰቦች ጋር የደወለችውና በእነሱ ያልሽኝ እና ቤተሰቦቼ እክሳታለሁ፣ የምር እክሳታለሁ። በደንብ ነው የምክሳት። እሺ
አሳዘነችኝ፣ ጌታን ያሳዘነችኝ። እና ቤተሰቦቼ እንትን ባይሆን ነው ላውራ ቤተሰብ በሌላ በአዲስ ቪዲዮ ከኔ ጋር ጠብቁ። እሷ ጋር እናወራለን። በእናንተ ፊት ነው ደግሞ የምመልሰው። ብድሩ የማይመልስ ልጅ አይወለድ ነው የሚባለው። ከዚህ ውጭ ሌላ ቃል የለኝም። አመሰግናለሁ። የምር ቤተሰብ ማለት ነው። እኔ እሷን ስጠራት እንደዚህ አስቤ አልነበረም። ምክንያቱም ድንገት ነው የመጣልኝ። ተጠፋፍተን ነበረ እና ቤት ነኝ ብዬ ደወልኩላትና አሻለች። ልክ ካወሯት በኋላ የሆነ ነገር ማሰብ ነበረብኝ። ምክንያቱም የሆነ መበቀል ነበረብኝና ስሜቱን እንድታየው ስለምፈልግ ካሜራውን ግን እኔ በጣም እሷ እንትን ማለት ነው የምፈልገው። ተሳክቶልኛል። ኮሜንት ላይ አስቀምጡ። የምሬን ነው የምላችሁ። ባለፈው እንደዚህ አናዳኝ ነበረ እና መበቀላት መስሎኝ ነበረ። አልተሳካልኝም መሰለኝ፣ ግን አሳዘነችኝ የምር። እክሳታለሁ በዚህ አይቀርምና እክሳታለሁ። ቤተሰብ እኔ ቆንጆነት በስብሳለች። ድንገት የመጣ ተንኮል ነው። እየቀጠረችኝ ቤተሰብ እኔ ናፍቃኝ ምናምን ስደውልላት አትመጣም እኔ ጋር በጣም ታረፍዳለች። በዛም ደግሞ እኔ በጣም ቆይስቲችን ተንኮል ላስባትና ሲላናዳት ብዬ ነው። እና ውድና የተከበራችሁ ቤተሰቦቻችን ያው ከካሜራ ጀርባ እክሳታለሁ። አሪፍ ጊዜ እንድናሳልፍ ተስፋ አደርጋለሁ። እና ቤተሰብ ያው ሰፈር ነኝ እኔ ሰፈር ነው እኔ ጋር የጠሯትና በሌላ ቪዲዮ ደግሞ ለየት ባለ ቪዲዮ እስክንገናኝ ለዚህ ቤት ጠርታ አከበረችኝ። እግዚአብሔር ያክብርልኝ። እኔ ካሜራ ይዛ ቤቴ ድረስ ስትመጣ ለቅመሞቼ ስል ነው ይቅርታ ያደረኩላት። በጣም አኩርፊያት ነበረ። ይቅርታ ያደረኩላት እነሱን በማክበር ነው። ምክንያቱም በእነሱ እንዳታስጠምጂኝ ብዬ ነው። ያንን ደግሞ መበቀል ነበረብኝ። ግን ሰፈር ሲሆን ትንሽ ከፍቷታል እኔ ጋር አምጥቼ በመሆኑ እና በሌላ ቪዲዮ ለየት ባለና አዝናኝ በሆነ ቪዲዮዎች እስክንመጣ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሀሳብ አስተያየታችሁ እያጋራችሁ አብራችሁን ሁኑ።